which one of the following express the classical view? እንግዲህ ስኩልስ ኦፍ ቶትን በደንብ አድርገን አይተናል ብዬ አስባለሁ። ሶ ክላሲካል ቪው የትኛው ነው? ዛሬው ሴክሽናችን ኢኮኖሚክስ ለ12ኛው ክፍል የማትሪክ ኩዌሽኖችን ከ2016 እና ከ2017 የተውጣጡ ከምዕራፍ አንድ የተውጣጡ ጥያቄዎችን ማንሳት ይሆናል። እስከ ፍጻሜ አብራችሁን ሆኑ። ላይክ፣ ሼር፣ ሰብስክራይብ ማድረግ ማስደረጉን አትርሱት። ስለምትከታተሉ እናመሰግናለን። መጀመሪያ የምናየው የ2016 የማትሪክ ጥያቄዎችን ይሆናል። አንደኛ which one of the following is branch of economics that studies about the aggregate behavior of the economy? branch of economics ነው aggregate behavior of the economy የሚያጠና የሚመለከት የትኛው ነው? ይህ በጣም ቀላል ነው። ያው branch of economics ሁለት ናቸው፣ ማይክሮ ወይም ማክሮ። ሶ ያልሆነውን እናውጣለን። እዚህ ጋር አራት ምርጫ ነው ያለ፣ ሁለቱን እናስቀራለን። ኢንተርናሽናል ኢኮኖሚክስ አይደለም፣ ዴቨሎፕመንት ኢኮኖሚክስ አይደለም። ሶ ይህና ቢቀር ሶ አግሪጌት ቢሄቪየሩን የሚያጠና ማክሮ ኢኮኖሚክስ ነው፣ ትልቁ ነው፣ አስ ሆል የሚያጠና። ሶ ማይክሮ ኢኮኖሚክስ ግን ዲስ አግሪጌት ነጣጥሎ ነው፣ ገቨርንመንቱን ለብቻ፣ ሀውስሆልዱን ለብቻ፣ ፊርሙን ለብቻ እያደረገ። ሶ አንሰር ኢዝ ሲ። ኤንድ ሁለተኛው among the following which one is macro economic issue? የትልቁ as a whole as aggregate የሚያየው የማክሮ ኢኮኖሚክ ኢሹ የትኛው ነው? ኤ the action of individual agents within an economy የኢንዲቪጁዋል ኤጀንቶች አክቲቪቲ ኢኮኖሚ ያለ ይሄ ኢንዲቪጁዋል አደረገው እና ያጠላ ዲስአግሪጌት አደረገ። ሶ ኤ ማይክሮ ኢኮኖሚክስ ነው እንጂ ማክሮ አይደለም። ሲ the economic activities of consumer ፕሮዲውሰር ኦር ኢንዱስትሪ እዚህ ጋር ነጣጠለ። ኢኮኖሚክ አክቲቪቲ በኮንሱመር፣ በፕሮዲውሰር፣ በአምራች፣ በኢንዱስትሪ እያንዳንዱ ነጣጥሎ ነው እየተመለከተ ያለው። ይህም ዲስአግሪጌት ነው። ሶ ማይክሮ ኢኮኖሚክስ ነው። ሲ ሪሶርስ አሎኬሽን ኦፍ ፕራይስ ዲተርሚኔሽን አስ ሴንትራል ፕሮብሌም ፕራይስ ዲተርሚኔሽን ሴንትራል ፕሮብሌም የሚወስድ ነው፣ ወይም ደግሞ ሪሶርስ አሎኬሽን። ይሄ የማይክሮ ኢኮኖሚክስ ሀሳብ ነው። እንዲሁም ማይክሮ ኢኮኖሚክስ ሌላኛው ስም ፕራይስ ዲተርሚኔሽን ይባላል። ሶ ዋነኛ ሴንትራል ፕሮብሌም ኦፍ ማይክሮ ኢኮኖሚክስ ከተባለች ፕራይስ ዲተርሚኔሽን ኤንድ ሪሶርስ አሎኬሽን። ሶ ሲ የማይክሮ ኢኮኖሚክስ ኢሹ ነው። ዲ ስትራክቸር ኤንድ ፐርፎርማንስ ኦፍ ኢኮኖሚ አስ ኤ ሆል ኢኮኖሚውን አስ ኤ ሆል ፐርፎርማንሱን ስትራክቸሩን የሚገመግም የሚመለከት ማክሮ ኢኮኖሚክስ ነው። ሶ ዘ አንሰር ኢዝ ዲ። ሶስተኛ ጥያቄ which of the following is used to calculate GDP by adding all incomes occurring to all factors of production used in producing national output? GDP እንግዲህ በሶስት አይነት ወይ ሜዥር ሊደረግ ኦር ካልኩሌት ሊደረግ ይችላል ብለናል ከዚህ በፊት በነበረው ቪዲዮ። ሶ አንደኛ ፕሮዳክሽን አፕሮች፣ ከዛ ፕሮዳክሽን አፕሮች እንዲሁም ሌላኛው ስሙ ቫሉ አድ አፕሮች ተብሎ፣ ኤክስፔንዲቸር አፕሮች፣ ነን ኢንካም አፕሮች ተብሎ ሶስቱ አሉ። ከሶስቱ የትኛው ነው ኢንካምን ካልኩሌት ኢንካምን አድ አድርጎ ሁሉንም ኢንካሞች ሰብስቦ ጂዲፒን ካልኩሌት የሚያደርገው የትኛው ነው? ስሙ ራሱ ይነግረናል። ይቀላል። ኢንካም አፕሮች የምንለው ነው። ደን ሌሎቹን መልከት። ፕሮዳክት አፕሮች የተመረቱትን ፕሮዳክቶች እንዳለ መደመር ነው አውትፑቱን ዊዝአውት ኦር ኤክሴፕት ግን ኢንተርሚዲየት ጉድስ፣ እነዚህ ለሌላ ጉድ አናዘር ጉድ ፕሮዳክሽን የምንጠቀምባቸው ነገሮች የምንጠቀምባቸው ሮ ማቴሪያሎች ናቸው ኢንተርሚዲየት ጉድስ የሚባሉ። ለምሳሌ ስንዴ አንዱ ኢንተርሚዲየት ጉድ ነው። ስንዴ ለብቻው መጠቀም አንችልም፣ ለፋይናል ዩዜሽ ልናውለው አንችልም። ያው ንፍሮ ካልሰራንበት እንደዚህ አይነት ነገር ካላደረግንበት በስተቀር አብዛኛው ስንዴ ወዴት ነው የሚሄደው? ዳቦ ዳቦ ምርት ነው የሚቀርበው። ሰው እዛ ጋር ለዳቦ ምርት ሲቀርብ ደግሞ ድጋሚ ዱቄት ይሆናል። ዱቄቱም ኢንተርሚዲየት ጉድ ተብሎ ይመዘገባል። ይህ አይመዘገብም፣ አይደመርም። እነዚህ ስንዴውም አይደመርም፣ ዱቄቱም አይደመርም ጂዲፒው ላይ። በትክም አጤን ዘዴ ይህ ዱቄቱ ዳቦ ሲሆን አስ ጂዲፒ ይመዘገባል። መጨረሻ ላይ ዳቦ ከዛ በታች ሊወርድ አይችልም። ዳቦን ተጠቅመን ሌላ ምርት ልናመርት ስለማንችል ቀጥታ ፋይናል ዩዜጅ ስለሆኑ ጣፈንታ ዳቦ ኢንተርሚዲየት ጉድ አይባልም። ሶ ፕሮዳክሽን አፕሮች ላይ ኤክሴፕት ኢንተርሚዲየት ጉድስ የሚለው ማስታወስ ይገባናል። ቢ ኤክስፔንዲቸር አፕሮች ያው የሀውስሆልዶች ኮንሱመሮች ያወጡትን በመደመር ምን ያህል እቃዎች ለመግዛት ኮሞዲቲዎችን ለመጠቀም ምን ያህል አወጡ የሚለውን በአጠቃላይ ደምረው የሚያሰላው የምናሰላበት መንገድ ኤክስፔንዲቸር አፕሮች ይሆናል። እዲ ደግሞ ቫሊዩ አድ አፕሮች ይሄ የፕሮዳክሽን አፕሮች ሌላኛው ስሙ ነው። ቅድም ለመጥቀስ ሞክሬያለሁ። ሶ ዘ አንሰር ኢስ ይሆናል ማለት ነው። which one of the following characterize a period of expansion in business cycle? ቢዝነስ ሳይክል የተለያዩ ፌዞች አሉት። ሶ ከነዛ ውስጥ ኤክስፓንሽን ቢዝነስ ሳይክል ኤክስፓንሽን የሆነው ወይንም ደግሞ ዲዩሪንግ ኤክስፓንሽን ላይ የትኛው ነገር
ከሚከተሉት ውስጥ የትኛው ሊታይ ይችላል ነው በቀላሉ ጥያቄው። ኤ አንኢምፕሎይመንት ራይዝ ያለመቀጠል ይጨምራል። እንዲሁም ኤክስፓንሽን ላይ ያ አምራቹ ያደገ ነው። ሶ አንኢምፕሎይመንቱን እየቀነሰ ነው የሚመጣው፣ ዲክሪዝ ነው የሚያደርገው። ምክንያቱም ብዙ እየቀጠረ ነው። ኤክስፓንድ ባደረገ ቁጥር ብዙ ሰራተኛ ይፈልጋል። ሶ አንኢምፕሎይመንት ራይዝ ሳይሆን እየቀነሰ ነው የሚመጣው። ቢ ፕሬዠር ኦን ፕራይስ ኢዝ አፕዋርድ የፕራይሱ ፕሬዠር አፕዋርድ ይሆናል ነው የሚለን። ያ ሊሆን ይችላል። ይሄ ነው መልሱ። ሲ ነው ቢ ነው መልሱ። ፕሬዠር ኦን ፕራይስ ኢዝ አፕዋርድ እንመለስበታለን። ሲ ኢኮኖሚክ ግሮዝ ስሎ ዳውን ይሄ ተቃራኒ ነው። ስሎ አፕ ነው ግሮ አፕ ነው የሚሆነው። ግሮ አፕ ኢኮኖሚ ግሮዝ። ዲ ኦል ኢምፕሎይመንት ኦከርስ አት ዲስ ስቴጅ ፉል ኢምፕሎይመንት ፉል ኢምፕሎይመንት ሁሉም ሰው ቅጥረኛ ይሆናል ነው የሚለው። አይደለም፣ ሁሉም ቅጥረኛ የሚሆነው ፒክ ላይ ሲደርስ ኢኮኖሚው ኦር ደግሞ የፊርሙ ፐርፎርማንስ ፒክ ላይ ሲደርስ ያ ፉል ኢምፕሎይመንት ኦከር ያደርጋል። በት ቢን ስንመለከት የፕሬዠር ኦን ፕራይስ ኢዝ አፕዋርድ ያ ማለት ምን ማለት ነው? አምራቹ እኮ የሚያመርተው ያ የፕራይስ ኢንሴንቲቭነስ ሲኖር ነው። ፕራይሱ እየተነቃቃ ያ ማለት እየጨመረለት ሲሄድ ብዙ ያመርታል። ያ በዚህ ምክንያት ኤክስፓንድ ያደርጋል። ዲዩሪንግ ዲስ ኤክስፓንሽን አስፓራራል የፕራይስ ኢንክሪዝመንት ኦር ፕራይስ ፕሬሸሩ አፓርድ ይሆናል ማለት ነው። ታንሰር ኢዝ ቢ ይሆናል። አምስተኛ in which of the following is the market values of a country's export and imports of goods and service are shown? ቫልዩ ነው የተባለው። የቫልዩ የማን ኤክስፖርት እና ኢምፖርት ቫልዩ የሚታይበት የትኛው ነው? የትኛው ነው? አሁን እዚህ ጋር ይሄኛው ከትሬድ ባላንስ ጋር የተገናኘ ጥያቄ ነው። ሶ ትሬድ ባላንስ ላይ ቱ ታይፕሶች አሉ፣ ካፒታል አካውንት እና ከረንት አካውንት የሚባሉ። ሶ ከሁለት አንዱ ናቸው ሊሆኑ የሚችለው። ያ ተርምስ ኦፍ ትሬድም አይሆንም፣ በጀት ሰርፕለስንም እናወጣለን። ሶ ሁለት ላይ እናተኩራለን፣ ካፒታል አካውንት ኤንድ ከረንት አካውንት። እዚህ ጋር መልሱ ሊሆን የሚችለው ከረንት አካውንት ነው። ቫልዩ ከተባለ ምንም ጊዜ ከረንት አካውንት ይሆናል። ከረንት አካውንት ቫልዩ ነው። በፍቅር አስብር የሚቆጠር ያለ ነገር ሲሆን ካፒታል አካውንት እንለዋለን ማለት ነው። ሶ ዘ አንሰር ኢዝ ቢ። ስድስተኛ ኮንሲደር a hypothetical economy in which a consumer buys 2 kg of apple and 5 kg of orange at the price of ብር 150 and 70 per kilogram respectively in 2060 EC. If in 2050 EC the price of those goods, apple and orange, were ብር 125 and 50 ብር per kilogram respectively, then what is the rate of inflation during the year 2060 EC? Assume that 2050 EC in the base year. አሁን እዚህ ጋር ያው የካልኩሌሽን ጥያቄ ነው። ሰው ኢንፍሌሽን ሬቱ ነው ፈልጎ የተባል ነው። ኢንፍሌሽን ሬትን እንዴት እንደሚፈለግ በሰፊው ከዚህ በፊት በነበሩ ቪዲዮዎች አሳይቻለሁ። ሰው እዚህ ጋር እመደግም አይሆንበት እንዳሳያችሁ የምትፈልጉ ከሆነ ያ ማለት እያንዳንዱ ኢኮኖሚክስ ላይ የኢኮኖሚክስ ማትሪክ ጥያቄዎች ላይ በየአመቱ እነዚህ የካልኩሌሽን ጥያቄዎች አይቀሩም እና እነዛን ከእያንዳንዱ ምዕራፍ የሚመጡትን እንዳሳያችሁ ከፈለጋችሁ ኮሜንት ላይ ምልክት አስቀምጡልኝ። ሰው የዚህ መልሱ የሚሆኑ ካልኩሌት ስናደርገው ዲ ይሆናል። ዲ 1.33% ይሆናል ማለት ነው። በጣም ቀላል ናቸው። እንሂድ። ሰባተኛ suppose in a given economy the population who are willing and able to work is 5 million and out of this the total number of employed are 2 million. What is the unemployment rate? unemployment rate እዛው ዩኒት ዋን ላይ የሚገኝ ነው። ፎርሙላውም አለ፣ ኮንሴፕቶቹም አሉ። ከዛ ላይ አይተን መስራት እንችላለን። እንዲሁ ደግሞ ከዚህ በፊት የነበሩ ዩኒት ዋን ላይ የሰራቸው ቪዲዮዎች አሉ፣ ቻሌንጅስ ኦፍ ማክሮ ኢኮኖሚክስ ብዬ እነሱ ላይ ገብታችሁ እያንዳንዱን አሳይቻለሁ። ከዛ ላይ መውሰድ ትችላላችሁ። የሰባተኛው ጥያቄ መልስ ዲ ይሆናል። 60% ይሆናል። 60%። ስምንተኛ a census that was conducted in a particular economy shows that the total adult population is 27 million and those who are willing and able to work is 6 million. What is the labor force participation rate in this economy? ይሄ ደግሞ ሌበር ፓርቲሲፔሽን ሬት ነው የተባልነው። ይህንንም ሰርች አስቀምጫለሁ። ቀላል ስለሆነ በዛ መሰረት ኢንተርፕሬት እያደረጋችሁ እንድሰሩት መክራችኋለሁ። ካልሆነም እነዚህን ጥያቄዎች እንዲሁ ደግሞ ሌሎች የካልኩሌሽን ጥያቄዎችን እያወጣን የምንሰራ ይሆናል። መልሱ ሲ ይሆናል። 2.22
ፐርሰንት ይሆናል። ኩዌሽን 9 ዊች ዋን ኦፍ ዘ ፎሎዊንግ ኤክስፕረስ ዘ ክላሲካል ቪው። እንግዲህ ስኩልስ ኦፍ ቶትን በደንብ አድርገን አይተናል ብዬ አስባለሁ። ሶ ክላሲካል ቪው የትኛው ነው? ክላሲካል ቪው እነ ዘ ፋዘር ኦፍ ኢኮኖሚክስ የሚባለው አዳም ስሚዝ ያቀነቀነው እሱ ራሱ ያቀነቀነው ሀሳብ ነው። ሶ የእነሱ ሀሳብ ምንድን ነው? ምንን ያሳያል ነው? ኤ ኢኮኖሚ ዊል ሙቭ ቱዋርድስ ፉል ኢምፕሎይመንት ኦፍ ጂዲፒ። ኢኮኖሚው ወደ ፉል ኢምፕሎይመንት ይሄዳል፣ ራሱን በራሱ ማኔጅ ያደርጋል። ያ በቃ መልሱ ይሄ ነው። ይህን ነው የሚያቀነቅኑት። ፉል ኢምፕሎይመንት አለ፣ ኢኮኖሚ በፉል ፖቴንሻል እየተንቀሳቀሰ ነው ብለው ነው የሚያስቡት። ያ የሆነ ጊዜ ላይ ላይንቀሳቀስ ይችላል፣ በት ግን የዲማንድ እና የሰፕላይ ጨዋታ ያን ነገር ያመጣል ብለው ነው የሚያስቡት። ሰው ኤ ነው መልሱ። ኤክስፓንሽናሪ ፊዚካል ኦር ሞኔታሪ ፖሊሲ ኢዝ ነሰሰሪ። ፖሊሲ ጭራሽ አያስፈልግም ነው የሚሉት። እዚህ ጋር ግን ያስፈልጋል ይላሉ ነው የሚላል አይደለም፣ አያስፈልግም ነው የሚሉት። ዲ ሲ ዲማንድ ሳይድ ፖሊሲስ ኦንሊ አፌክት ሪል ዌጅ ኢምፕሎይመንት ኤንድ አውትፑት። ፖሊሲዎች ሪል ዌጅን ኢምፕሎይመንትን አውትፑትን አፌክት ያደርጋሉ ነው እነሱ። እንዲሁም ፖሊሲ ምንም አፌክት የለውም እንደ ኢኮኖሚው ላይ ብለው ነው የሚያስቡት። እንዲሁም ገቨርንመንት ኢንቪዚብል ሃንድ ቲዮሪ ሊከተል፣ ገቨርንመንት እጁን ወደ ኢኮኖሚ ላይ አያስገባ ነው የሚሉት እነዚህ ክላሲካሊስቶች። ሶ እንዲሁም ገቨርንመንት አስ እንደ ጥበቃ በዝም ብሎ ብቻ ህግ ማስከበር ነው የእሱ ኃላፊነት፣ ኢኮኖሚ ላይ ምንም መግባት የለበትም ብለው ነው የሚያስቡት። ሲ ሞኔታሪ ፖሊሲ ሃዝ ኢፌክት ኦን ደ ሪል ስፔር ኦፍ ደ ኢኮኖሚ። ሞኔታሪ ፖሊሲ ኢፌክት አለው ኢን ደ ሪል ኢኮኖሚ ነው የሚለው አይደለም፣ የለውም። ሶ ላይ ካየናቸው ጋር ሶስቱም ፖሊሲ ስለሚሉ አንድ አይነት ሀሳብ ስለሚይዙ መልሱ ይሆናል ማለት ነው። አስረኛ what is the important lesson world has learned from 1930s great depression። በ1930 እንግዲህ ግሬት ዲፕሬሽን ወይም ደግሞ ትልቁ የኢኮኖሚ ውድቀት የምንለው ኢን ወርልድ ተከስቶ ነበር። ሶ ይህ ምንን አሳየ ነው? ምንን አሳየ? የትኛውን ሌሰን አስተማረን? ይህን በደንብ ይውልኝ በመጽሐፋችሁ ላይ በደንብ ተገልጿል። ኤ ሰልፍ ኮሬክቲንግ ፊውቸር ኦፍ ፍሪ ማርኬት ወርክስ። ይሄ እነ ክላሲካሊስቶች ያቀነቅኑት የነበረው ማርኬቱ ራሱን በራሱ ሰልፍ ኮሬክት ያደርጋል፣ ዲማንድና ሰፕላይ ተጫውቶ ራሳቸውን በራሳቸው ያስተካክላሉ፣ ቅድም ያልነው ፉል ኢምፕሎይመንት ኦከር ያደርጋል የሚለው ነገር ሰርቷል ነው የሚለን አይደለም፣ አልሰራም። እንዲሁም የእሱ ተቃራኒ ነገር ነው የታየው። በራሱ ማስተካከል ያልቻለበት ሁኔታ ኦከር አድርጓል። ይሄ አዲሽናል አንኤምፕሎይመንት ገቨርንመንት ስፔንዲንግ ዊል ስቲሙሌት ይላል። አዲሽናል አንኤምፕሎይመንት ተጨማሪ ያለመቀጠር ኦከር አድርጓል። ገቨርንመንት ስፔንዲንግ ዊል ስቲሙሌት ገቨርንመንት ጥሩ ስፔንድ አድርጓል ያን ለማስተካከል የሚለን ሲቆኝ ያዘው። ሲ ፖሲብሊ ደ ሪል ጂዲፒ ቱ ፌል ቢሎ ደ ካፒታል ጂዲፒ ኢዝ ኒል። important of activity stabilization, the importance of active stabilization policy. ሶ እዚህ ጋር ዲ ነው ሊሆን የሚችለው። ዓለም ከዛ ከ1960 ግሬት ዲፕሬሽን የተማረው ነገር ፖሊሲ አስፈላጊ መሆኑ፣ ኢኮኖሚውን ስታቢላይዝ ሊያረጋጋ የሚችል ፖሊሲ አስፈላጊ መሆኑን በደንብ አድርጎ አስተምሮቷል። ሶ ዘ አንሰር ኢዝ ዲ ነው አንሰሩ ሊሆን የሚችለው። ሌሎችን ስንመለከት ምንም ብዙም አይሆንም፣ ወይንም ደግሞ ቢና ሲ እንዲሁም ከዛ ነገር ያፈነገጠው ደግሞ የማይገናኝ ነገር ነው የሚያወሩ። ሶ አንሰር ኢዝ ዲ ነው። ለኢምፖርታንስ ኦፍ አክቲቭ ስታቢላይዜሽን ፖሊሲ እንደሚያስፈልግ በደንብ አድርጎ ዓለም ያጤነበትን ሁኔታ ያሳየናል። ሶ አንሰር ኢዝ ዲ። ደን ከ2016 11 ጥያቄ ነበረ ከምዕራፍ 1 ላይ ወጣው። ሶ የመጨረሻው ጥያቄ ነው። which one of the following schools of thought suggested that the central bank should follow a constant growth rule of the same monetary aggregate to address macroeconomic policy? የቀላል ነው፣ በቃ ስሙ ራሱ ይነግረናል። ሴንትራል ባንኩ ተንቀሳቅሶ ሴንትራል ባንኩ ሞኔታሪ ፖሊሲን በመጠቀም ማርኬቱን መቆጣጠር፣ ኢኮኖሚ መቆጣጠር አለበት። ያ በሞኔታሪዝም ፖሊሲ ተጠቅሞ መንግስት ሴንትራል ባንክን ተጠቅሞ ማዕከላዊ ባንክ የምንለው ወይም ናሽናል ባንክ የምንለው በሞኔታሪ ፖሊሲ በኩል ያን ማኔጅ ማድረግ አለበት የሚለው የትኛው ስኩልስ ኦፍ ቶት ነው? ይሄ ኬኔዥያን ይለናል። ኖ ኬኔዥያን እንዲሁም ይሄን ሳይሆን ታክስን እንዲሁ ደግሞ በኤክስፔንዲቸር በኩል ነው ሊቆጣጠር የሚያስቡ እንጂ ሞኔታሪን አይደለም። ሶ ኬኔዥያን አይሆንም። ቢሞኔታሪዝም ያበቃ እሱ ነው ሊሆን የሚችል መልሶ
ለአንሰር ኢዝ ቢ ይሆናል ማለት ነው። ሲ ክላሲካል ቅድም እነሱ እንዲያውም የፖሊሲ ሁሉ ጠር ናቸው። ፖሊሲ ሁሉ አይፈልጉም። ሶ ቅድም ያየነው ነገር ስለሆነ ዲ ኒው ኬኔዥያንም ራሱን የኬኔዥያን ኦልድ ኬኔዥያኖች ቅድም ያየናቸውን ኬኔዥያኖች ሀሳብ ደግሞ ግን የተሻለ ወር ደግሞ የተሻለ እንደ ማሻሻል ነገር ተፈጥሮ ነው እንጂ የመጡት ብዙ ከነዛ የሚለያቸው ነገር ስለሌለ እሱ መልስ አይሆንም። አንሰር ኢዝ ቢ ይሆናል ማለት ነው።